ከሁለተኛው ኮሪደር በኋላ የጀመርነውን የኮሪደር ስራ ከማለዳ ጀምረን እስካሁን እስከ 4 ሰዓት ድረስ ባለው ድረስ ስንገመግም ነው የቆየነው። ሰፋ ያለ ኮሪደር ነው። በአጠቃላይ ወደ 13.4 ኪሎ ሜትር የሚሸፍን ኮሪደር ነው። የመጀመሪያው ረጅሙ ከቦሌ ብራስ መስመር በቦሌ ሃይ ስኩል እስከ እንግሊዝ ኤምባሲ ድረስ የሚሄደው ከቀበና ጋራ የሚገጥመው ነው። በዚሁ መስመር ላይ ከዚህ ከቦሌ ሃይ ስኩል ቦሌ መድኃኔዓለም አካባቢ ጀምሮ እስከ ሜንኮ ድረስ ወደ መገናኛ የሚሄደው መስመር ላይ ይገጥማል። በሁለተኛው ደግሞ በአደይ አበባ ስታዲየም በፊት ለፊቱና በጀርባው በኩል ያለውን መንገድ የሚሸፍን ነው። በጣም ሰፋፊ የእግረኛ መንገድ ያለው፣ የሳይክል መንገድ ያለው፣ ሌሎችም ነን ሞተራይዝድ ብለሆኑ ትራንስፖርቶች ምቹ የሆነ በተለይ ደግሞ ለአካባቢው ነዋሪዎች አካባቢውን ያደሰ እስከ ሻላ መናፈሻ ድረስ የሚዘልቀው ነው። ሁለተኛው ከቀበና መስመር ጀምሮ የውሃ ሀብት ሚኒስቴር በኩል እስከ ቦሌ ሩዋንዳ ድረስ የሚዘልቀው ነው። በድምሩ ወደ 13.4 ኪሎ ሜትር የሚሸፍን በአምስት ኮሪደሮች ከፋፍለን እየሰራናቸው ያሉ ኮሪደሮች ናቸው። በርካታ አሚኒቲዎችን ይዟል። ለአካባቢው አሁን እንግዲህ ቦሌ ሃይ ስኩል አካባቢ ነው የምንገኘው። በሄክታር ሰፊ ስፍራን አግኝተን ስፖርት ሜዳ፣ የልጆች መጫወቻ እንዲህ አይነት ሰፊ ፕላዛን የፈጠር ነው ከቦሌ ሃይ ስኩል የወሰድነው ቦታ ነው። ቦሌ ሃይ ስኩል ውስጥ ደግሞ ፎቆችን በመስራት ለተማሪዎች አሮጌውን ትምህርት ቤት እጅግ በጣም በማዘመንና በማደስ ሰፊ መሬት ላይ የተሰሩ ቪላዎቹን አፈርሰን ወደ ፎቅ በመቀየር ለነሱም የተሻለ ሰፊ ስፍራ እንዲኖራቸው እንጂ ቦታ እንዳይጠባቸው ማድረግ ለህዝቡ ደግሞ ይሄንን ቦታ ማግኘት ይችላል ማለት ነው። በየአካባቢው ስንሄድ እንዲህ ነው የምናገኘው። አሁን ከአደይ አበባ ስታዲየም ጀርባ ያሉትን ቤቶች ስናየው ክላዲንጋቸው አንድ አይነት እድሳታቸው ወደ ቢዝነስ ቀይረውት አብዛኛዎቹን ቤቶች ትናንት መኖሪያ ቤቶች ሆነው ተዘግተው የነበሩ ናቸው። ዛሬ ከፈት ተደርገው አንድ አይነት ክላዲንግ፣ አንድ አይነት ቅብ፣ አንድ አይነት አጥር እጅግ በጣም አደይ አበባን ጨምረው አምረው ተሰርተው እናያለን። ለአካባቢው ለመኖሪያም ለቢዝነስም እጅግ በጣም በሚያምር ሁኔታ ታድሰዋል። ይሄ ደግሞ ከቦሌ መድኃኔዓለም ጀምረን እስከ እንግሊዝ ኤምባሲ እስከምንደርስ ድረስ ከፍተኛ የቢዝነስ አካባቢ ነው። ወደ ማዶ ከጎላጎል ስንሻገር ጥቃቅን ሱቆችና ንግዶች አሉ። ቁጥራቸውን ጨምረናል፣ አስፈተናቸዋል። በዚህኛው መስመር ግን ከጎላጎል ወደዚህ ወደ ብራስ የሚመጣው ደግሞ ትልልቅ ሆቴሎች፣ የቢዝነስ ተቋማት እና አጠቃላይ ንግዶች በከፍተኛ ሁኔታ የሚካሄዱባቸው አካባቢዎች ናቸው። በርካታ አዳዲስ ግንባታዎችን ገንብተናል። ታጥረው ዝም ብሎ በህንጻዎች መካከል ጥቅም ሳይሰጡ የነበሩ አካባቢዎችን ዛሬ ጥቅም ላይ እንዲውሉ እጅግ በአማረ ተመሳሳይ ክላዲንግ በአጭር ጊዜ በእነኚህ 4 ወራት ውስጥ የትልልቅ ፎቆች ተሰርተው በሚገርም ጥራት እዚህ ደረጃ መድረሳቸው የኢትዮጵያን ኮንስትራክሽን እድገት ፍንትው አድርገው ይናገራሉ፣ ይመሰክራሉ። በውሃ ልማት መስመርም እስከ ሩዋንዳ ቦሌ ሩዋንዳ ድረስ የሚሄደውን በርግጥ ነባሮቹ ህንጻዎች በጣም የሚያማምሩ ናቸው። በተለይ ከሩዋንዳ በኩል ያሉት እነሱንም ግን ያልተጠቀምንባቸው በጥቃቅን ግንባታዎች ተይዘው የነበሩትን ዛሬ ለብዙ ሰዎች የስራ እድል በሚፈጥር አካባቢውንም በሚያሳምር ደረጃውንም ከፍ በሚያደርግ ደረጃ ተሰርተዋል። ቺቺኒያ አካባቢ በጣም የማይመጥኑ ተግባራት ሲፈጸሙበት የነበረው ዛሬ ለሁሉም ለክብራችንም በሚሆን ስራ እድልም በሚያሰፋ አካባቢውንም በሚያሳምር ደረጃ ተሰርተዋል። በመጠናቀቅ ላይ ነው ያለው። እስከ ሰኔ መጨረሻ ድረስ አጠቃላይ 13.4 ኪሎ ሜትር ነው። የውስጥ ለውስጥ መንገዱንም ጨምረን ዋና ዋና መንገዶችንም በጥሩ ሁኔታ የሳይክል መንገድ እንዲኖራቸው ለነን ሞተራይዝድ ትራንስፖርት ዝግጁ እንዲሆኑ አድርገን የእግረኛ መንገዱ ለእግረኞች ሰፊ እንዲሆን ሰፋፊ ንግዶች እንዲሳለጡ በማድረግ ኢኮኖሚያችንን በሚያሳድግ ውበታችንንም በሚጨምር በተለይ ደግሞ በመሬት ውስጥ የተሰሩት መሰረተ ልማቶች ለደህንነታችንም ለዘላቂ ልማቱም በከፍተኛ ሁኔታ አስተዋጽኦ የሚያደርጉ ሆነው በመጠናቀቅ ላይ ነው ያሉት። ባልነው ጊዜ እናጠናቅቃለን። የሰሩትን ሁሉ የተባበሩትን ከልቤ ማመስገን እፈልጋለሁ። በተለይ ነዋሪዎችን ወደ አንድ ስታንዳርድ ለማምጣት ባደረግነው ጥረት ትብብራቸው እንዲህ በቃላት የሚገለጥ አይደለም። አብረውን ሰርተዋል። በመንግስት ፈጣን የስራ ባህል ስርዓት ውስጥ ገብተው አንዳንዶቹ ቀድመው ጨርሰው አሁን ይከራያል የሚል
ለጥፈውበት ስናይ እጅግ በጣም ተደስተንበታል ተደንቀንበታልም። ከአካባቢው ላይ ያነሳናቸው ቀድሞ ይነግዱ የነበሩትን ቦታ አንዱንም ሰው አላሳጣንም። ተመልሰው በቦታቸው ላይ መነገድ የሚችሉበት ሰፊ እድል ተፈጥሯል። ተከራዮቹ መመለስ ይችላሉ። እኛም ደግሞ ቦታ ስፍራ የሰጠናቸው መንግስት የሰራው ላይ ያስገባናቸው ወደ ንግዳቸው አንድም ቀን ሳያቋርጡ እንዲገቡ ማድረግ በመቻል እንዲህ ተስማምተንና ተግባብተን ተቀናይተን ስንሰራ ሁሉም ተጠቃሚ ይሆናልና ይሄንን አጠናክረን እንቀጥላለን። እጅግ አድርጌ አመሰግናለሁ።